ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይህ። የቅድሙን ትኬት አምጣልኝ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። የዘመድ ቄስ እየፈታ ያለቅስ። ዘመዱ የሞተበት ቄስ ሐዘን ላይ ነኝ ብሎ ከጸሎተ ፍታት ራሱን አያገልም። ቃለ እግዚአብሔሩን እያለው እየደገመው እያዜመ የሚደግምለት ዘመዱ በመሃል ትዝ እያለው ያለቅሳል። የኛ ቤተክርስቲያን ነገር እንዲህ ነው። ሳቅና ለቅሶ አንድ ላይ ነው። ለቅሶ ብቻ ላይ ሆነን አናውቅም፣ ደስታ ብቻ ላይም ሆነን አናውቅም። በአንዲቷ የቅዳሴ ስርዓታችን ተፈሲሁ በእግዚአብሔር ዘረድ አነ ብለን ደስታውን አጣጥመን ሳንጨርስ ወዲያውኑ ይህ አማኑኤል አምላኬ ብለን ሐዘናችንን እናስከትላለን። በተክሊል የሚጋቡት እልል እያለች እየዘመረች በዕለቱ ለሞተው መሐራ ትላለች ቤተክርስቲያን። በአንዱ ደስታ የሌላው ሐዘን በሌላውም ሐዘን የአንዱ ደስታ አይታጎልም። ዘተሰርአ በሰማይ ተሰርአ በምድር እንዲል በቤተ ክርስቲያን የተሰራውን እኛም እንዲሁ ልንደግም ልንተገብር ይገባል። ለቅሶ ከተቀመጥን ወር አለፈን፣ መፍትሄ አላገኘንም፣ ሐዘናችንም አልበረደም፣ ወርዶም በላዩ ሆነብን። ጠቅላይ ቤተ ክህነቱም ቅዱስ ሲኖዶሱም ጩኸት ለቅሷችንን የማይሰማቸው የዝሆን ጆሮ የያዙ ናቸው። በክፍሉ ሊቀ ጳጳስ ተስፋ ቆርጠናል፣ ጭራሽም በሞታችን የሚያላግጡብን ሆነዋል። እግዚአብሔር ፍርዱን ይስጥ። በመንግስትም ይህንን የአይስ በኢትዮጵያ ያለውን እንቅስቃሴ ሊያቆመው አልፈለገም። ነገ ራሱ መግቢያ መውጫ እንደሚያሳጣው አላወቀም። ግድ የለም፣ እግዚአብሔር በጊዜው ፍርዱን ይሰጣል። ወደ ዓለም መንግስታትም ጮህን፣ ጩኸታችንን ያስተጋቡልን የተቀበሉን ቢኖሩም መሬት የወረደ ድጋፍ ግን አላገኘንም። ለሰማዩ ንጉስ ለምድር ነገስታትም እስኪሰሙ ድረስ እንጮሃለን። እሱ ሲሰማን ሁሉም እንደሚሰማን ግን ጥርጥር የለንም። ታዲያ በዚህ ሐዘን ላይ ተሰባስበን መዘመራችን ሐዘናችንን አያዳፍነውም ወይ? ለሰማዕታቱ ቤተሰቦች አሁንም በስጋት ላይ ላሉና ጉዳታቸው ጉዳታችን ለሚለው ምዕመን አሉታዊ መልእክት ወይም ቸልተኝነት አያሳይም ወይ? የዓለም መንግስታት ምቾት ላይ ናቸው ብለው እንዲያስቡ አያደርግም ወይ? መንግስትም የሚዲያ ሽፋን ሰጥቶ ይኸው አገር ሰላም ነው እያለ ፕሮፓጋንዳ አይሰራበትም ወይ? የሚሉ ተከታታይና ተያያዥ ጥያቄዎች መነሳታቸው ክፋትም ስህተትም የለባቸውም። እንደ እኔ የሰማዕታት ቤተሰብ አሁንም በስጋት ላይ ያሉና ሌሎች ምዕመናን አሁን እየተደረገ ያለውን የቤተክርስቲያን አካሄድ እንደሆነ ቢያውቁ ጥሩ ነው። ደግሞም አንድ ምሽት ተዘመረ ማለት ሰማዕታቱና ገዳዩ በዋዜማው በዕለቱ ከዚያም በኋላ መታሰባቸው የሚቋረጥ ነው ማለት አይደለም። ስለዚህ አሉታዊነቱ አይታየኝም። የዓለም መንግስታትም ከወር በላይ የጮህንበት ጉዳይ በአንድ ቀን ዝማሪያችን አጣፍተው ሰላም ናቸው ብለው የሚያስቡ ቂሎች አይደሉም። እስካሁን ፈጣን ምላሽ ያልሰጡን ጉዳዩ ስላልገባቸው ወይም ስላላወቁት ሳይሆን ከራሳቸው ጥቅም አንጻር እያሰሉበት ስለሆነ ነው። እነሱ የየሀገራቸው መሪዎች ለሀገራቸው ጥቅም ቅድሚያ የሚሰጡ እንጂ ስለ አንዲቷ ቅድስት ቤተክርስቲያን የሚጨነቁ ቅዱሳን አይደሉምና
እኛ ጮኸን ያልሰሙ ሚዲያዎች አይደሉ እንዴ ቲክቶከሮች መታሰርን እኔ ልቅደም ብለው ተሯሩጠው የዘገቡት? ለምን? ምላሹ ራሳቸው ናቸው የሚያውቁት። መንግስት የሚዲያ ሽፋን ሰጥቶ የራሱ ፕሮፓጋንዳ ቢሰራበትም ለውጥ አያመጣም። ስለ አንድ ሀገር መንግስት ለሚያጠና አካል መንግስት ስለ ራሱ የሚደሰኩረውን ሳይሆን መሬት ላይ ያለውን እውነት ነው ቆፍሮ የሚያወጣው። ስለዚህ ይህም አያሰጋም። ማናችንም በሁለት የተለያየ ሐሳብ ላይ ቆመን ይህ ይበጃል፣ አይ ያኛው ይሻላል የምንባባል የተሻለ የመሰለንን ከማቅረብ አንፃር እንጂ ሌላ ዓላማ ይዘን አይደለምና ከምንፈራረጅ መገነዛዘቡ ይሻለናል። እኛ የምናስብ ሌሎች የሚያሳስቡብን አድርጎ ማሰብ ትክክል አይደለም። ይሄ የአሰራር የአስተሳሰብ ልዩነት እንጂ የዓላማ ልዩነት አይደለምና እየዘመርን የወገኖቻችንን ጉዳት እናሳስባለን። አምላካችን ዝማሬያችንን ይቀበልልን፣ ወገኖቻችንንም ይጠብቅልን። ክርስቲያኖች ይህ ሐሳብ ይጠቅማል ካላችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። በአላፋት ዝማሬ መሃል የቤተልሔም ሕፃናት ዋይታን በምስጋናና በሐዘን መካከል ያለችውን ቤተክርስቲያን እንመለከታለን። በታኅሳስ 28 የሚካሄደው የአላፋት ዝማሬ በብዙዎቻችን ልብ ውስጥ የተለያየ ስሜት እየፈጠረ ይገኛል። አንዳንዶቻችን ወገኖቻችን መከራን እየተቀበሉ እንዴት እንዘምራለን ስንል፣ ሌሎቻችን ደግሞ በመከራ ውስጥ ምስጋና የጽናታችን ምልክት ነው እያለን ነው። ነገር ግን ነገሩን በሰከነ መንፈስና በቅዱስ መጽሐፍ መነጽር ስንመለከተው ሁለቱ እውነታዎች የማይለያዩ መሆናቸውን እንረዳለን። የቤተልሔምን እውነታ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት በዚያች ቅድስት ሌሊት በሰማይ መላእክት ከሰው ልጆች ጋር ክብር ለእግዚአብሔር በአርያም ይሁን፣ በምድርም ደስታ እያሉ ከእረኞች ጋር ከሰው ልጆች ጋር በደስታ ሲዘምሩ ነበር። በዚያች ቅጽበት ግን በምድር ላይ ጨካኙ ሄሮድስ ከ3000 በላይ ሕፃናትን ያስፈጀበት ታላቅ የለቅሶና የዋይታ ድምፅም ይሰማ ነበር። መላእክቱ ዝማሬያቸውን አላቆሙም። ምክንያቱም የጌታ ልደት ከመከራው በላይ የሆነ የዘላለም ተስፋ ነበርና። የክርስቶስ ልደት ለዓለም ሁሉ ብርሃን የሆነ በዚያም መከራ ውስጥም ደግሞ ለነበሩ ሕዝቦችም ጭምር ብርሃን ተስፋ የነበረ ነው ማለት ነው። ዝማሬው የጽናት ምልክት ነው። ዛሬም ቤተክርስቲያናችን ላይ የሚደርሰው መከራ ልብን ይሰብራል። ሆኖም ነጭ ለብሰን የምንዘምረው ሁኔታዎች ሁሉ ስለተመቻቹልን ሳይሆን በእሳት እቶን ውስጥ ሆናችሁ አመስግኑ የሚለውን የቅዱሳን አባቶቻችንን መንገድ ለመከተል ነው። ዝማሬያችንን በመከራ ተስፋ አላስቆረጠንም፣ ፈጣሪያችንን ከመውደድ አልገደበንም የሚል የመንፈሳዊነት ጽናት መገለጫ ነው ዝማሬያችን ማለት ነው። ስለዚህ አሁን ባለው ሁኔታ ለቤተ ክርስቲያን አንድነትና ለምዕመናኑ ደህንነት ሲባል በጥበብ መመላለስ ያስፈልጋል። ስሜታዊነትና መከፋፈል ለጠላት በር እንዳይከፍት መጠንቀቅ ይገባል። በዝማሬው መድረክ ላይ የሚከተሉት ነጥቦች ቢተላለፉ ጥሩ ነው። በዝማሬው መሃል ስለ ሞቱ ወገኖቻችን በይፋ ጸሎት ማድረግ፣ ጧፍ ማብራት፣ የራሔልን ለቅሶ አብሮ ማሰብ ተገቢ ነው። ከዝማሬው የሚገኘውን ገቢ ደግሞ በመከራ ውስጥ ላሉ ለተፈናቀሉ ወገኖቻችን ድጋፍ እንዲል በማድረግ ተግባራዊ ፍቅርን ማሳየት ይቻላል ብዬ አስባለሁኝ። የኔ መደምደሚያ ግን አሁንም የሚያስፈልገን መከፋፈል ሳይሆን አንዱ የሌላውን ቁስል የሚረዳበት ጥበብ ነው። ሐዘኔ ይከበርልኝ የሚለውም ሆነ ተስፋዬን አልጥልም ብሎ የሚዘምረው ወገን ዓላማው አንድ ነው። ጌታ በተወለደባት ሌሊት መላእክት ሲዘምሩ ራሔል ስለ ልጆቿ ብታለቅስም በመካከላቸው የነበረው ጌታ ግን የአንድነታቸው ማሰሪያ ነበረ። በዝማሬያችን ውስጥ ጸሎት፣ በነጭ ልብሳችን ውስጥ ደግሞ ለወገኖቻችን የሚራራ ልብ ይኑረን። ዝማሬው ይቀጥላል፣ ምስጋናው ይቀጥላል፣ የአላፋት ዝማሬም ይዘጋጃል። ይሄ የኔ እምነት ነው። ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አመሰግናለሁ።